በመጥፎም መጣ በጥሩም መጣ። ይሄ ልጅ እየተፈጠረ ያለውን ነገር እያየ ነው የመጣው። እኛም እየተናገርን ነን፣ ቤተሰብ ያሉን ነው እንኳን። ስለዚህ ያንን ነገር ቀስ ብሎ ማስረዳት፣ ለምን ወሰድካት ማለት መውሰዱ ትክክል ላይሆን ይችላል። የተፈጠረውን ነገር አይቶ ነው። ግን በዛ ነገር ላይ ለምን ወሰድካት ነው እንጂ በትዕቢት ይሄን ያህል እንደዚህ ልብ ነፍቶ የሚያደርግም ጉዳይ አይደለም። የተፈጠረው ነገር ቀላል ነገር አይደለም፣ እንኳን ለቤተሰብ ለሌላ ሰው። እህትህን አትመክርም ወይ ላለው ነገር አይደለም፣ በምክር በምንም የሚመለስ ነገር አይደለም። እሱ ያደረገው ሲጀመር ያደረገው ነገር በጣም ከባድ ነው። በጣም ከባድ ነገር ነው እያደረገ ያለው። ልጅቱ ምናልባት ተመካክሮ ነግሮ አናግሮት ቢወስድ ጥሩ ነበር። ግን እንደ ቤተሰብ እንደ ወንድም የወሰነው ውሳኔ ትክክል ነው ብዬ ነው የምለው። ምክንያቱም ሰው አላት፣ ወንድም አላት፣ ቤተሰብ አላት። የእነሱ ግንኙነት እንግዲህ እነሱን ያውቁታል። ግን በምትበደለው በምናየው ልክ ከሆነ እንደውም ምንም አይነት ነገር አልወሰዱም። ስለዚህ እዚህ ጋር አሁን ዛሬ የሚናገረው ኢቭን ይቅርታ ለማለት እንኳን ኢቭን ጎንበስ እንኳን ለማለት ልቡ የለውም። ልቡን ነፍቶ ነው የሚናገረው ያለው። ልክ ደህና ነገር እንዳለ አንድ ነገር ብቻ ነው ልጠይቃት የምችለው፣ ፈልጋለሁ ወይ አልፈልግም አይባልም። በቃ ይሄ አይባልም። ከአንድ ከሚያቅ ከአንድ ወደፊት ሚስቱ ለምትሆን ሴት እንደዚህ አይነት መልስ አይመለስም። ኢቭን እሷ እንኳን አጥፍታ ቢሆን ጎንበስ ብሎ ይቅርታ ጠይቆ ሁለቱ ናቸው መነጋገር ያለባቸው። ነገ ቤተሰብ ናቸው። የባሏ የሚስቱ ወንድም ነው ይሄ ልጅ፣ ማክበር አለበት። ሁለቱም መከባበር አለባቸው በንግግር። ጎረምሶች ስለሆኑ ይሆናል፣ ግን ጉርምስና ብቻ አይደለም። እኔ ራሴን አከብራለሁ፣ እኔ ራሴን አውቃለሁ የሚባለው መጀመሪያ የሚያደርገውን ሰው ሲያውቅ ነው። የሚያደርጉት አክሽናቸው ራሱ በጣም በቃ መከባበር የለውም። እሱ የሚስቱን ወንድም ሊያከብር ግድ ነው። አጥፍተሃል ካለው ተረጋግተን እናውራ ብሎ ቢያረጋጋ፣ አንደኛው ሲናደድ አንደኛውን ማብረድ ግድ ነው። ግን እዚህ ጋር አሁን ወንድሟ መውሰዱ ምናልባት ልክ አይደለም ቢባል፣ ወንድሟ ያደረገው ነገር ግን ትክክል ነው። እንደ ወንድም እንደ አንድ ወንድም መቆርቆር አለበት። ወንድም ወደ ክፉ ነገር ሲሄድ መመለስ አለበት። በጣም አሞት ነው ይሄ ልጅ የሄደው። መጎዳቷ ጉዳቴ ነው ብሎ ነው። እኛ እኮ የእሷ መጎዳት ጉዳት ነው ብለን ነው እዚህ ጋር እየተናገርን ያለ ነው። እሱ የሰራውን እንደገና ተመልሶ ቢያየው እንዴት እንደጎዳት ያውቀዋል። ምናልባት ተጎድታ ይችላል። ምናልባት ተናዳ ሊሆን ይችላል። ምናልባት ተናዳ አይደለም፣ ተናዳ ነው። እየተደረገ ያለው ነገር ትክክል ስላልሆነ ተናዳ ነው። እያደረገው ያለው ነገር ደግሞ እሱ የሚያም ነገር ነው። አንድ ሴት አርግዛ መታለች፣ ሁለተኛ ሴት አፈቀርኩ ብላ ቤቷ ድረስ ገብታለች። ሁለቱም እሷን ነው የሚያዋርዱት ያሉት። እሱ ሊያስከብራት ተውል ሊል አልቻለም። እዚህ ጋር አሁን የምንናገረው እሱ አላስከበረም የምንልበት ምክንያት አላስቆመም። ይሄን ነገር ሲብስ ነው ወንድሟ መጥቶ ይዟት የወጣው። ምናልባት ካሜራ ጀርባ ያለውን ነገር አናቅም፣ አልተረዳኸኝም ያለውን ነገር አላቅም። ግን እንደ ባል እሱ ራሱ እዛ ጋር ማቆም የሚችለው ነገር ዛሬ እንኳን ሲያወራ በትህትና አይደለም እያወራ ያለው። ነገ ለሚያገባት ሴት ቤተሰብ እንደዚህ አይደለም መሆን ያለበት። ማን ስለሆነ ምን ስለሆነ እንዴ? እሱ ቢቀር ደግሞ ሌላ ህይወት የሚባል ነገር አለ። ህይወት ይቀጥላል። ይሄን ያህል ላይክ እኔ በጣም ስፔሻል ነኝ ብሎ ዘለለ። ትመርጣለች አትመርጥም? እዚህ ጋር በጣም አስረግጬ ከደረሰ በቤተሰብ መሀል ዩዘር ስሚ፣ በቤተሰብ መሀል በፍቅረኛ መሀል ምርጫ የሚባል ነገር አለ። ሰምተሽ አይተሽ ታውቂያለሽ? ምን ሆነሻል አንቺ? የለም ማለት የለበትም እንጂ አይባልም። አሁን ለምሳሌ ብዙዎቹ ምን እንደሚሉ ታውቂያለሽ? እኔ ስለሰማው ነው፣ ገስት ላይ ስለሰማው ነው። ምን አሉ መሰለሽ? አሁን ነገ እሷ ትመጣለች፣ ከዛን ይጠይቃታል ብሩኬ። እሷ አቃናት። ስሚኝማ፣ ይጠይቃታል። ከኔ ጋር ትኖሪያለሽ ወይስ ከእሱን ትመርጫለሽ ይባላል? አይባልም እንዴ? እነሱ ራሱ አንድ ነገር ቤተሰብ ራሱ እኮ ተመካክረው ያስታርቃል። እናውቃለን። ይሄ አንተ ልክ አይደለም እንደ ሪሊ ራሱ እንደም ይሄ ማይሆን ነገር ነው። ስራው ራሱ የሚደብር ነገር ነው። እንደዛ አይባልም። ገብቶሻል? ይሄን አንቺ ከኔ ጋር እሱን ትመርጫለሽ ወይስ እኔን? እሱ እኮ ወንድሟ ነው እንጂ እዚህ ጋር ፍቅረኛ አይደለም። ይፍሬም ገብቶሻል? ወንድሟ ነው። እንዴት ነው ከኔ ጋር ትኖሪያለሽ ወይስ እሱን ትያለሽ ይባላል? ይሄ ነገር ልክ ነው? አይባልም። ፍቅረኛና ሚስት ድርድር ላይ አትቀርብም። ሲጀመር ድርድር ላይ ምንም ነገር ማቅረብ የለበትም። ነገ መጥቶ ይሄ ልጅ በድርድር እህቴ ተበድላለችኝ አልተንከባከብካትም እያለ ነው ያለው አይደል? መቅደዬ አልጨረስኩም። ልክ ነሽ። እሺ ሚስት
ወይም ደግሞ ፍቅረኛ በድርድር አትቀርብም፣ መቅረብም የለበትም። ብሩክ ይደርስሃል ይሄ ነገር። ነገ እሷን መተክ ይሄንን ምርጫ ካረክ የምትፈልገው ነገር አለ ማለት ነው። እሷን አይደለም የምትፈልገው። አይቀርብም። ሚስቴ ፍቅረኛዬ ስለሆነች እኔና እሷ እንነጋገራለን ብለህ ሚስትህን ብቻ ይዘክ መሄድ ነው ያለብክ። እውነተኛ ከሆንክ ቆመህ ግን እኔን ትፈልግኛለሽ ወይስ አትፈልግኝም ብለህ የምትል ከሆነ ሚዲያው ላይ ኦዲየንሶቹ እንዲፈርዱ የሆነ ነገር እንዲሉ ወይም የተዘጋጀኸው ነገር ስላለ ነው። ስለዚህ ይሄን መንገድህን አቁሞ አይጠቅምህም። ይሄን ያህል የምናቅ ሰዎች ነን። ስለዚህ ደደብ እንዳታረገን። እያረክ ያለኸው ነገር መንገድ ሁሉ ስህተት ነው። ጥፋቱ ያንተ ነው። በመጨረሻ ነገ ድርድር ውስጥ ለማቅረብ እሷን እኔን ትመርጫለሽ ወይስ ቤተሰቦችሽን አይባልም። በተዘዋዋሪ ይሄንንም እንድትናገሪ ስለፈለግኩ ነው። በተዘዋዋሪ ምንድነው ምርጫ ውስጥ ሊያቀርባት የፈለገው? እሱ ወደሱ አይ በቃ እሷ ናት እምቢ ያለችው እሷ እሺ ማለት ነበረባት ተብሎ እንዲፈረድ ብቻ ነው። ሌላ ምንም አንድ ነገር ልንገርሽ። ኦኬ ልንገርሽ። አሁን ደግሞ እሱ አሁን ዛሬ የእሷ ምርጫ ላይሆን ይችላል ያንተ ምርጫ ነው ያለበት ደግሞ እሱ መጀመሪያ ጥፋቱን መቻመነ አጥፍቼብሻለሁ ሃይሚ የኔ ጥፋት ነው ሴት አምጥቶ አስደብድቧት ስንት ነገር ተደርጎ ይሄንን ጥፋቱን አምኗል ወይ? እሱ ገብቶሻል? ጥፋቱን አምኗል እንዴ? ጥፋተኛ ነኝ ብሏል። እንዴት ነው ድርድር የሚያቀርባት? መቅድጌ አይደለም ለሃይሚ መቅድጌ አይደለም ለሃይሚ ለኦዲየንሶቹ እንኳን ምን አጥፍቼ ነው እኮ ብሎ እንኳን አልጠየቀም እኮ። ሃይሚ እኮ ራሱ ጋር ናት። ኦዲየንሱ እኮ ትልቅ የሱ ፋሚሊ የሱ ሰፖርት የሚያደርጉት ናቸው። እሱ እኮ ይቅርታ አያውቅም። ይቅርታ ቢያውቅ ኖሮ እኮ አሁን ይነግረው ነበር። አዎ ትክክል ነህ ኬፊ፣ አዎ እህትህ ናት ያማሃል። እኔም እህቴ ብትሆን እንደዚህ ነበር የማደርገው። ነገር ግን አጥፍቻለሁ። ጥፋቴን ግን በስነስርዓት አላስረዳዋትም። አሁን ደግሞ እኔ እና እሷ ቁጭ ብለን ጥፋቴን በስነስርዓት አስረዳለሁ ነው የሚባለው። እንደኔ ነው የምልሽ። እኔ ብሆን ወይ ሌላም አይምሮ ያለው ሰው ቢሆን እንደዛ አይነት መልስ ነው የሚሰጠው።